ከኢየሱስ ሌላ ሌሎች ከማርያም ልጅ ኢየሱስ ሌላ ኢየሱስ የተባሉ አካላቶች አሉ? የሉም። የኢየሱስ ትክክለኛ ስሙ ማለት ይረዳ ሌላ ኢየሱስ ከድንግል ማርያም ልጅ ኢየሱስ ውጪ ኢየሱስ ተብሎ እየተጠራ ሰው አለ ወይ ተብሎ ውይይት እየተደረገ ነበረ። ወንድማችን ይስሐቅና ዲያቆን ያሬድ፣ በነገራችን ላይ ዲያቆን አደፍርስ ብየዋለሁኝ፣ ውይይት እያደረጉ ነገሮች እየጠሩ ግልጽ እየሆኑ ሲመጡ ዲያቆን አደፍርስ ፈርቶ ነገሮችን ድፍርስርስ ሲያደርግ ነበረ። እየጠለለ ሰው ግንዛቤ ዘንድ እንዳይገባ ለማደፈራረስ ለማድበስበስ እየፈለገ ነበረ። ዲያቆን አደፍርስ ነው ካሁን በኋላ መባል ያለበት። ወደ መረጃው ስንሄድ ከድንግል ማርያም ልጅ ከኢየሱስ ውጪ ኢየሱስ የተባሉ ሰዎች አሉ። ኢየሱስ ሰው እንደመሆኑ መጠን ሰዎች ስም የተሰየሙበት ነው የሚሰየመው። የዕብራውያን ደብዳቤ ላይ ጌታችን አይሁዳዊ አይደለምን ይላል። ኢየሱስ አይሁዳዊ አይደለምን ይላል። ኢየሱስ አይሁዳዊ ነው። አይሁዳዊ እንደመሆኑ መጠን ሌሎች አይሁዶች ስም የተጠሩበት ነው፣ እሱም ስም የተሰየመለት። የሐዋርያ ሥራ ምዕራፍ 7 አንቀጽ 45 ላይ ኢያሱ ተብሎ የተቀመጠው በእንግሊዝኛ ኪንግ ጄምስ ቨርዥን ጂሰስ ተብሏል። እንደዚሁም ጳውሎስ ለቆላሲያስ ሰዎች በላከው ደብዳቤ ምዕራፍ 4 ከቁጥር 10 እስከ 11 ያለው አንቀጽ ላይ ኢያሱ ተብሎ የተቀመጠው በእንግሊዝኛው ኪንግ ጄምስ ቨርዥን ላይ ጂሰስ ተብሏል። የሁላችሁ እዚህ ጋር አስመሬበታለሁኝ። በብሉይ ኪዳን ትንቢተ ሐጌ ምዕራፍ 2 አንቀጽ 2 ላይ ኢያሱ የተባለው በእንግሊዘኛው ጆሹዋ ተብሏል። እዛው ብሉይ ኪዳን ላይ መጽሐፈ ኢያሱ ምዕራፍ 7 አንቀጽ 2 ላይ ኢያሱ የተባለው ጆሹዋ ተብሏል በእንግሊዘኛው። ሁላችሁም እንደምታውቁት ክርስትና ከግሪክ ወደ ኢትዮጵያ ነው የገባው። ክርስትና ወደ ሀገራችን ሲገባ መጽሐፍ ቅዱስንም ይዞ ሲመጣ ወደ ግዕዘኛ ቋንቋ ነው የተተረጎመው። እንግዲህ በክርስትና ሃይማኖት አዲስ ኪዳን በግሪክ ወይኔ በግሪክኛ ቋንቋ ነው የተጻፈው። ብሉይ ኪዳን ደግሞ በሂብሩ ነው የተጻፈው። ስለዚህ በሂብሩና በግሪክኛ ቋንቋ የተጻፉ መጽሐፍ ቅዱሶች ወደ ኢትዮጵያ ሲመጡ ለመጀመሪያ ጊዜ በግዕዝ ቋንቋ ነው የተተረጎሙት። በግዕዝ ቋንቋ ሲተረጎሙ የነዌ ልጅ ኢየሱስ የሙሴ አገልጋይ ስሙ ኢየሱስ ነበረ። ነገር ግን ከግዕዝ ወደ አማርኛ ሲተረጉሙት ኢየሱስ የነበረውን ኢያሱ ብለው አሉት። እንግዲህ ማህበረሰቡ እንዴ ኢየሱስ ፈጣሪ ሲሉ ኖረው ከኢየሱስ ውጭ ሌላ ኢየሱስ የተባለ ሰው አለ እንዴ ብለው እንዳይነቁባቸው ነው መሰለኝ ኢየሱስ የተባለውን ወደ ኢያሱ አዞሩት ማለት ነው። ዲያቆን አደፍርስ ሐቁ እየተገለጠ ሲመጣ እንግሊዘኛው አማርኛው እንግሊዘኛው እያለ ሲያደነባበር ነበረ። የዕብራውያን ደብዳቤ ምዕራፍ 4 ቁጥር 8 ላይ ኢያሱ አሳርፏቸው ኖሮ ቢሆንስ ከዚያ በኋላ ስለሌላ ቀን ባልተናገረ ነበር ይላል። ኢያሱ የሚለው የአማርኛው የእንግሊዘኛው ጂሰስ ይላል። የሚገርማችሁ ነገር ይህንን ስትሮንግ አድርገን ስንፈታው ጂሰስ ወይም ኢያሱ የሚለውን በሂብሩና በግሪክ በግሪካው ምን ብሎታል? በግሪከኛው ኢየሱስ ወይም በእስራኤሎች ቋንቋ በሂብሩና በአረማይክ ጆሹአና ያሹአ ተብሎ ተቀምጧል። ስለዚህ ኢያሱ ኢየሱስ ነው በግሪከኛ፣ በዕብራይስጥ ወይም በአረማይክ ደግሞ ጆሹአና የሹአ ነው ማለት ነው። እዚህ ጋር በነገራችን ላይ the name of our Lord and two or three other Israelist translation Jesus ይላል። ስለዚህ ይሄ ከኢየሱስ ውጪ ሌሎች 2 ወይም 3 ኢየሱስ የተባሉ ሊኖሩ እንደሚችል በዲክሽነሪ ተቀምጧል ማለት ነው፣ የመጽሐፍ ቅዱስ ዲክሽነሪ ላይ። በተጨማሪም የዲያቆን አደፍርስን ተንኮል ለማጋለጥ የማቴዎስ ወንጌል ምዕራፍ 13 ቁጥር 13 ላይ እንደዚህ ይላል፣ ያን ጊዜ ኢየሱስ በዮሐንስ ሊጠመቅ ከገሊላ ወደ ዮርዳኖስ መጣ ይላል። እንግዲህ ኢየሱስ የሚለው የአማርኛው በእንግሊዝኛውም ጂሰስ ነው። ስትሮንግ ነበር ማለትም ዲክሽነሪ ስንመለከት ዲክሽነሪው ላይ የማርያም ልጅ ኢየሱስ በግሪከኛው ኢየሱስ ነው፣ በሌሎች ቋንቋዎች በአረማይክና በሂብሩ ጆሹአና የሹአ ነው ማለት ነው። ልክ እንደ ኢያሱ። ሌላውን ትታችሁት ጀሚኒ እንኳን ምን ብሏል? የኢየሱስ ስም በዕብራይስጥ ማለትም በሂብሩና በአረማይክ ቋንቋዎች የሹአ ተብሎ ይጠራ ነበረ። ስለዚህ ኢየሱስ የሚለው ወይም ጂሰስ የሚለው ወደ አማርኛና ወደ እንግሊዘኛ ቋንቋ ሲመጣ ነው እንጂ ኢየሱስ ክርስቶስ በተወለደበት በእናቱ ቋንቋ በአይሁዶች ቋንቋ ምን ተብሎ ነበር የሚጠራው? ጆሹአ ተብሎ ነበር የሚጠራው። ይህን ስም ከዕብራይስጥ ስም የሹአ ኢያሱ
የመጣ አጠር ያለ ቅጽ ነው። የሹአ ማለት እግዚአብሔር ያድናል ወይም እግዚአብሔር ድነት ነው ማለት ነው። በአረማይክም ይህ ስም በተመሳሳይ መልኩ የሹአ ወይም እንደየቋንቋው ዘዬ ኢሹኦ ተብሎ ይነገር ነበር። ኢየሱስ የሚለው የእንግሊዘኛ ስም የመጣው ከግሪከኛው ኢየሱስ ሲሆን ይህ ደግሞ የሹአ ትርጓሜ ነው ይላልና ዲያቆን አደፍርስ ለመቀጣጠፍ አትሞክር፣ ሰው እንዳይነቃብኝ ብለህ ወደ ኢሳ ማለት ኢየሱስ ማለት ስትል ነበረ። ኢሳ የሚለው ስም ልክ ከአረማይክና ከዕብራይስጥ ቋንቋ ጆሹአ ወይም ያሹአ ከሚል ወደ አረበኛ ኢሳ ተብሎ እንደተባለ ነው የሚነገረው። ኦኬ ኢየሱስ የተባለው ደግሞ ኢትዮጵያውያን እንደመሆናችን መጠን የማርያም ልጅ ኢየሱስ የሚሉ ኢትዮጵያውያን ክርስቲያኖች እንዳሉ ግንዛቤ ለመፍጠር ነው የትርጉመ ቁርአን ላይ ኢየሱስ የሚለው የገባው ማለት ነው። ሲጀመር የድንግል ማርያም ልጅ ኢየሱስ የናዝሬቱ ኢየሱስ የተባለው ናዝሬት የሚለው ኢየሱስን የድንግል ማርያም ልጅ እንድናቀው የተሰጠው መጠሪያ ነው። ምክንያቱም ሌሎች ኢየሱስ አባት አላቸው። ኢየሱስ የእንትና ልጅ ኢየሱስ ያከሌ ልጅ ሲባል የማርያም ልጅ አባት ስለሌለው የናዝሬቱ ኢየሱስ ተባለ። ኦኬ ስም የሚያገለግለው አንድ ነገር ለይተን እንድናውቅ ነው፣ ለመጠሪያ ነው። ስለዚህ የናዝሬቱ ኢየሱስ የተባለ የተጠራው አባት ስለሌለው ነው። ሌሎቹ ኢየሱሶች አባት ስላላቸው ነው ማለት ነው።